በእናትህ አወራህ አይደል? ላውራ እኔ ስምን ማን ብዬ ነው ፍቅር ብዬ ስጠራ ሶሊያና ጥያቄው እኔ ፍቅረኛሽ ከነበርኩኝ ታዲያ ምን አይነት በደል ብበድልሽ ነው? ምን ያህል ብበድልሽ ነው በመድኃኒት ልታሳብጅኝ ስታሴሪ የነበረው? ይሄው ቮይስ ማስረጃ ያለ። ስለዚህ አንተ እንዲ ስላረከኝ እንዲ ላረግ ነው የበደለሽ። ምንም የበደለሽ ነገር የለም። ለምንድን ነው እንደዛ ልታደርጊ? ምን በድሎሽ ነው? የበደለሽን ብቻ አንተ እንዲያረከኝ ደቅ ቅልብጭ ያለች ቀጥ ላውራ ይሄን እንዳታቋርጠኝ ላውራ በቃ። ይኸውልህ ይሄን ላደርግ የቻልኩበት ምክንያት አንድና አንድ ከኔ ጋር ያለውን ብር ለመውሰድ ስትል በይ ያልከኝ ብቻ ነው። አንተን ማሳበድ ነው አስገድጀሽ ነው? በፈቃድሽ ነው ሪከርድ ያደረግሽው? አንተ ቪዲዮሽን እንዳላወጣ እያልክ ስለምታስፈራራኝ ይሄ ብቻ እኮ አይደለም፣ ትመታኛለህ እኮ። እሺ ወንድምሽ ለምን መለሰልሽ? ወንድምሽ እኔ ወደ ማን ነው ሪከርድ? በስልኬ ሪከርድ ነው ያደረኩሽ? በስልኬ ነው ሪከርድ ያደረኩሽ? መልሽልኝ። በስልኬ ከኔ ስልክ ወደ ወንድሜ ስልክ ነው ሪከርድ የምታስደርገኝ። ከዛ የኔን ስልክ መልሰህ አሰጠኝም፣ ትሰብረዋለህ። መልሰህ አሰጠኝም ስልኬን ማለት ነው። አዳምጠኝ ፍቅር፣ በመካከል እየገባ ሐሳቤን አታስጠፋኝ። ላውራ ሪከርድ ታስደርገኝና ምን ትለኛለህ? እምልሽን ታደርጊያለሽ። ካላደረግሽ ግን ቪዲዮሽን አሰጠዋለሁ። አንድ ፎቶ እኮ ለቀህብኛል ቴሌግራም ላይ። እቺ አረብ ሀገር ነው የምትኖረው፣ የአረብ ሀገር እንትናት ብለህ አንድ ፎቶ አለቀክልኝም ከላዩ ላይ ጽፈህ በዛ ያንን ስትለቀው በዛ ፍራጭ ዘመናዊ በህግ ያስጠይቅሻል። በውሸት አታውሪ። ማስረጃ አቅርቢ። ለምታወሪያቸው ነገር ማስረጃ አቅርቢ። ፎቶሽን ከለቀኩኝ ፎቶሽን አቅርቢ። ማስረጃ አቅርቢ። ማስረጃ እኛ እኮ በማስረጃ እና በመረጃ እኔ ያውልሽ እኔ ልንገርሽ፣ እኔ በማስረጃ እና በመረጃ ነው የምሰማው። እስካሁን የመጡ ሰዎች ኤደን እኮ እንደዛ ካልሽ ማስረጃ ልከውልኝ ነው ዋትሳፕ ላይ እሱ ጋር ለመስራታቸው እሱ ላደረጋው የዶክመንት መረጃ ልከውልኝ ነው እስካሁን ስሰማ የነበረው። አንቺ ግን ከመናገር ውጪ ከንግግርሽ ውጪ ምንም አይነት ማስረጃ አላቀረብሽም። ከመናገር ውጪ ተዋለኝ ብዬሻለሁ ትናንት ጀምሬ ማለት ነው። ማሪ ተዋለኝ፣ ለኔ እሱ ተዋለኝ። ኤርሚ አበሻልሽ። እሺ ጥሪው እንትና ማን አስሟልሽ? ጥሪ የፈለግሽውን ሰው ጥሪ። ማን ነው የሚመሰክርልኝ ሰው? ኤርሚ አበሻ ይመሰክርልኛል። ለማታ አሁን የምታስገቢያት ልጅ አንድ አለች። ጥሪ ማን ነው የሚመሰክርልኝ? አሁን የምታስገቢያት ልጅ ኩሩ ሰጠሽኝ ልጅ አንድ እሷ አለች። ኩሩ ሀበሻ ኩሩ የሰው ናት። እኔ ያልኩሽ እኮ እንደሱ የቮይስ ማስረጃ የቴክስት የቪዲዮ ከሆነ በቂ ነው። የሰው ማስረጃ ግን ሰው ለምሳሌ ከሱ ጋር ፐርሰናል ጸብ ያለበት ሰው ካለ የሱ ጠላት ስለሆነ ብቻ ሊመሰክር ይችላል። ገባሽ? እስካሁን ድረስ ኤደን ጫልቱ የመጡት ስራ ጉዳይ ነው። ማስረጃ አላቸው። መቅደስ ማስረጃ አላት። አማን ማስረጃ አለው። 4 ተበዳዮች ማስረጃ አላቸው። አንቺ ግን ማስረጃ የለሽም። እኔ እውነት አለኝ፣ በሚገባ እውነት አለኝ። እሺ እውነት አለኝ። ከማስረጃ ካልተደገፈ አለኝ። እኛችንን ብቻ ማዳመጥ እውነት ስላለኝ ዝም ብለኝና ላውራ። እሺ ዝም አስቢው ፍቅርን። እሺ ፍቅር ሚውተን አታብራ። ሳውን ነገር እንዲናገር አንዴ ዝም በይ። እስካሁን ድረስ ለኤደን ሚውትክን አላበራክም፣ ለጫልቱ ሚውትክን አላበራክም። ጸጥ ብለን ያዳመጥከው። ለሷ ጊዜ ግን መሀል ላይ እያቋረጥክ ሀሳቧን እያስጠፋካት ነው። ፕሊዝ ሚውትክን እንዳታበራ። ሚውቴን አላበራም፣ ግን መሀል ላይ እንትን የምለው ምንድን ነው? ትናንትና ህዝቡ እያለቀሰች ስታስረዳ ህዝቡ እውነት መስሎት ሲያመላልስ ነበረ። እኔና እነሱ በማስረጃና በመረጃ ነበር ስንከራከር ነበር። እሷ ግን ትናንትና እያለቀሰች ህዝቡን የእውነት አድርጋ አስመስላል። እኔ ተበድዬ እሷ እንደተበደለች አድርጋ እሷ ብዙ ነገሮችን አድርጋ መተት እያለች ስሜን ስታጠፋው ነበር። ከዛ አንጻር እውነቱ እንዲወጣ ነው እንጂ ማቋረጥ ፈልጌ አይደለም። ካሁን በኋላ ሳትፈቅጂልኝ ምንም አይነት ጥያቄ አልጠይቅም። አመሰግናለሁ። እሺ ይኸው አንቺ አልሰማችሁኝም? ስሙኝ፣ እውነት አለኝ ሀቅ አለኝ ላውራ ብለሻል። ይኸው መድረኩን ሰተንሻል። ተናገሪ።
እሺ ሀቅ እንድታዳምጪኝ የምፈልገው ለእያንዳንዱ ነገር ሲያደርግ አቡዳቢ ስራ ስንሰራ ዱባይ ስራ ስንሰራ ኔትወርኳ ደግሞ ያዛት። እድሉ ደግሞ ሲሰጣት ኔትወርኳ ያዛት። አይ ሰማን። እሺ እስካሁን ምንም አልሰማንም። ኔትወርክ ይዞሽ ነበር። አሁን ይሰማል። እኔ በምሰራበት ታይም ይህን ስራ ያስጀመርኩት ከኢትዮጵያ ሲመጣ ያመጣሁት ይህን ስራ እንዲጀምር ያደረኩት እኔ ነኝ። የሰው ምስክር አለኝ። ለኔም ለሱም ቅርብ የሆነ ሰው ማያዳላ። ሁለተኛ የገዛ እህቱ በይ ተብላ ነው ያለችው። አላቃትም እንድትል የተደረገችው በይ ተብላ ነው። ሶስተኛ ደግሞ ይሄ ሁሉ ነገር ሳደርገው እሱ በሚያደርገው ነገር ነው እያልኩ ያለሁት። እሱን አይደለም ላጠፈው አይደለም ልገለው ከኔ እንዲርቅ አልፈልግም። ወንድሜን እባክህ አምጣልኝ ብዬ የምለምን ሰው ነኝ። እንኳን እሱን ልገለው ማለት ነው። ግን እሱ ለእያንዳንዱ ነገር እቺ ቀን እንደምትመጣ ያውቅ ነበር። ለምን እያንዳንዱን ብር ስለሚቀበለኝ ወደ ራሴ ስመለስ እንደምጠይቀው ያውቅ ነበረ። እቺን ቀን ስለሚፈልጋት ከኔ ጋር ሪከርድ ያስደርገኝና ሴቭ አድርጎ ስልኩን አይሰጠኝም፣ ይሰብርብኛል። ስንት ስልክ ገዝቻለሁ። ሴቭ እያደረገ ያጠፋዋል። እያንዳንዱን በይ እያለ ነው የሚያስብለኝ። ያን ሲያደርግ ግን እያንዳንዱ ብሬን እየቀማኝ ነው። ይመጣል፣ ይቀበለኛል። አርቲስቶች ይመጣሉ። የሐዋላ ብርም ይሁን የምንም ብር ተቀብሎ አንዴ 10,000 ድርሃም ይዞ ሄደ። 10,000 ድርሃም ይዞ ሄዶ የሚላክ ብር ነው፣ የሰው ነው። የሰራነው ነው ይተዩ ያጥፋው። የሰው የሚላክ ብር ይዞ ሄዶ አድሮ አጥፍቶት የሆነ ነገር አድርጎ ይመጣና ከዛ ጧት መጥቶ የሆነ ነገር ይለኛል። ተበድረሽ ሁሉ አምጪ ይለኛል። ይሄን ሚስጥር እንዳላወጣ በራሴ ወደ ራሴ ስመለስ እንደምጠይቀው ስለሚያቅ ሪከርድ እያስደረገኝ ያስቀምጥ ነበረ። እኔ እውነቱን ነው የምናገረው። ህይወቴን የቀማኝን የነሳኝን ዛሬ ተመልሼ ትናንት እድሉን ስላገኘሁት ነው የገባሁት እንጂ ፍቅርን ልከሰው አስቤ አይደለም። ግን እድሉን ሳገኘው ይህን ቀን ለምን አልጠቀምም? ለምን አልናገርም? ሰው ለምን እንደዚህ ያደርጋል? ብዙ ሰው በድሏል። በስሜ እህቴ ናት እያለ ስንት ሴት ብር ተቀምጧል። ስንት የልጁ እናት አለች እኔን አስቀምጦ የወለደው ልጅ አለ። ኢትዮጵያ ልጅ አለው፣ ዝናሽ ከምትባል ልጅ ወልዷል። ዱባይ ልጅ አለው፣ መሲ የምትባል አሁን ቪዲዮ ማብራት አልችልም እንጂ እውነት አለኝ ብላ የምታለቅስ ልጅ አለች። እኔን አስቀምጦ ማለት ነው። ፍቅር ማለት ብዙ በድሎኛል። እየመጣ እያደነዘዘኝ ብዙ ነገር አድርጎኛል። በጣም ብዙ። ይሄ ብቻ አይደለም፣ ፀጉሬ ማለት ነው። የፋሲካ ቀን እንደዚህ ልጦ ማለት ነው። በእለቱ ፋሲካ ቀን ተላጭቻለሁ። ታምኛለሽ? በእለቱ በፋሲካ ቀን ይሄ የሰው ማስረጃ ነው ያለኝ። ሪከርዱ ጠፍቷል። በእለቱ በፋሲካ ቀን እንደዚህ ልጦኝ እዚህ ጋር እንዳለ ተነቀለ። እግዚአብሔር በእለቱ በፋሲካ ፀጉሬን ተላጭቻለሁ። ፍቅር ክርስማ ግን እኔም ብቻ አይደለም እየበደልክ ያለው። ይሄ ማደንዘዝህ፣ ይሄ ክፉነትህ፣ ይሄ ሰው አደንዝዞ መጠቀምህ እኔን ብቻ አይደለም እየጎዳሁ ያለ። ሪቫ በእግዚአብሔር ኤርሚያስን አስገቢላት። ሜቢ የሰው ምስክር ኤርሚ ብላለችና ኤርሚያስን አስገቢ። እሺ ፍቅር ማለት እኔን ብቻ አይደለም የሚያደነዝዘው። እግዚአብሔር ምስክሬ ነው። እኔን ብቻ አይደለም ከሰው ጋር ከጓደኞቼ ጋር ሁሉ ለይቶኛል። ባዶ ነው ያስቀረኝ። ባዶ ታውቂያለሽ? ባዶ ግን ለምን ጓደኞቼን ያላደረጉትን አድርገዋል በይ ብሎ ሪከርድ እንዳደርግ ያደርገኛል። ብዙ ጓደኞቼን አጥቻለሁ ከሚባለው እኔ እሱን ፍቅር እሱን ልብሱን ወስጄ አይደለም ለመግደል አልኩሽ። ለሰከንድ ካይኔ እንዲርቅ አልፈልግም። ካይኔ እንዲርቅ ወንድሜን ለምኜ ነው ማስመጣው። እሱ ግን ምን አደረገኝ? በተቃራኒው ቀን እንደምትመጣ ስለሚያውቅ
የሚያደርጋትን ሪከርድ ሴቭ አድርጎ ያዛት። ዛሬ አምጥቶ በዚህ ተንደላቆ ሊናገር ፈለገ። ለምን ይብቃው። የሴት ልጅ ህይወት መቀማት ይብቃው። ህይወቴን ቀምቶኛል በእውነት። ዛሬ እኔ ባዶ ቦታ ያስቀምጠኝ ፍቅር ነው። እኔን ሆስፒታል አስተኝቶ ደም እየዘራው ልጅ አስወርጄ ገንዘቤን ቀምቶኝ ለዋጋ ለእህቱ ስልክ ገዝቼ ብር ሰጥቼ እኔ ወደዚህ ስመጣ ሆስፒታል አስተኝ ስቲል አጥሚት የምገዛበት ሁሉ ብር አሳጥቶኛል። ብር አሳጥቶኝ ነው የመጣው። እዚህ መጥቶ ግን እቺ ልጅ ነው ያገባው። እቺ ልጅ ማስረጃ ለምሳሌ ኤርሚ አበሻ እኔን ማንነት ኦኬ ምስክር ኤርሚ አበሻ ብልኝ ብለሽ ነበር አይደል ትናንትና? ይቅረብላት። ትናንትና ያልሽኝ እኮ እኔና ጓደኛሞች ለመሆናችን ምስክር ኤርሚ በቂ ነው። እሺ ጥሪው በቃ ጥሪው። እኔ አላውቅም